It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንመለስ። በነገራችን ላይ አሁንም ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ እንላለን። የትላንትናውን የአርሰናልን ድል እና አንድ በሉ ወደሚለው ነገር ይገስግሷል። አርሰናል እንግዲህ የምናነሳው መድፈኞቹ በአውሮፓ ቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ እና በካራባኦ ካፕ ያው እንደ ሌሎቹ የፕሪሚየር ሊግ ክለቦች የተወሰኑት በ4 የተወሰኑት በ3 ውድድሮች ላይ ይሳተፋሉ። ኦልሞስት ሁሉም ግን በ3 ውድድሮች ላይ ይሳተፋሉ። ስለዚህ ከነዚህ ከ3 ውድድሮች አርሰናል የሚጨመርለት እና የጥቂት የፕሪሚየር ሊጉ ክለቦች የሚጨመርላቸው የቻምፒዮንስ ሊግ ተሳታፊ የመሆናቸው ጉዳይ ነው። በአውሮፓ ቻምፒዮንስ ሊግም ላይ ይሳተፋሉ። ስለዚህ እነዚህ በአውሮፓ ቻምፒዮንስ ሊግ ላይ የሚሳተፉ ክለቦች የሚያደርጉት አጠቃላይ 4 የውድድር አይነት ላይ እንደ አርሰናል የበረታ እንደ አርሰናል እስካሁን የቻለበት የለም። ምክንያቱም በኤፍኤ ካፕ ወደ ቀጣዩ ምዕራፍ አልፏል። በፕሪሚየር ሊግ አንደኛ ነው፣ በ6 ነጥብ ልዩነት ይመራል። በአውሮፓ ቻምፒዮንስ ሊግ የሊግ ፌዙን በሙሉ ጨዋታዎች አሸንፎ አንደኛ ይዞ አጠናቋል። ከዛ እንደገና ደግሞ በካራባኦ ካፕ ይኸው መጋቢት ላይ ለሚደረገው የፍጻሜ ውድድር ወይም ማንቸስተር ሲቲን ወይም ኒውካስል ዩናይትድን ይገጥማል። ሞስት ላይክሊ ማንቸስተር ሲቲን የመግጠም እድሉን አመቻችቷል ነው። ስለዚህ በአጠቃላይ 4-2 በሆነ ውጤት ቼልሲን ስለረታ አርሰናል ምንድን ነው ልንል የምንችለው? በቃ ይሄ ምርጥ ጉዞ ነው ለአርሰናል። መቼም የመተማመን ስሜትን ከፍ የሚያደርግ ነው። ትላንት በጨዋታው ላይ የታዩትንም ነገሮች ከጨዋታው ጋር ተያይዘው መነሳት ያለባቸውንም ጭብጦች እያነሳን እንቀጥል። እሺ፣ ያው ሲጠበቅ የነበረ ጨዋታ ነው የነበረው የካራባኦ ካፕ የግማሽ ፍጻሜ የመልስ ጨዋታ ቢሆንም አርሰናል በመጀመሪያው 3-2 በሆነ ውጤት ቢያሸንፍም ግን ደግሞ የጎል ልዩነቱ በጣም ጠባብ ነው የነበረው። ስለዚህ ቼልሲ ጨዋታው ላይ የሚያደርገው እንቅስቃሴና እንደዚሁም ደግሞ የሚያስቆጥረው ጎል ወደ ፍጻሜ የሚያልፈውን ቡድን በመወሰን ረገድ በጣም ትልቅ አስተዋጽኦ ስለነበረው በጣም የተጠበቀ ጨዋታ ነው ብዬ ነው እኔ የምረዳው። የአይነት ሂደቶችም ነበሩ። በዛ ላይ ደግሞ ቼልሲ ከአዲሱ አሰልጣኙ ከሮዚኒየር ጋራ በጣም ጥሩ አጀማመር ነው ያደረገው። አጠቃላይ ያደረጋቸውን ጨዋታዎች እያሸነፈ ነው የመጣው። በመጀመሪያው ከአርሰናል ጋር በነበረው በዚሁ የግማሽ ፍጻሜ የመጀመሪያ ጨዋታ ላይ መጠቀም ያልቻላቸውን ተጫዋቾች በጉዳትም በቅጣትም ምክንያት በዚህ በመልሱ ጨዋታ ላይ ደግሞ ያገኘበት እድል ስላለ የሆነ ነገር ጨዋታው ላይ ሊፈጠር ይችላል የሚል ግምት እንድንይዝ ያደረገን ነው። ስለዚህ ጨዋታው በእንደነዚህ አግባብ ተጠብቋል። እንደገና በአርሰናል በኩል ከዚህ በፊት በፕሮግራማችን ላይ እንዳነሳ ነው የካራባኦ ካፕ የዋንጫ ፉክክርና ዋንጫን ማንሳት ለአርሰናል በተለየ ሁኔታ የሚታይ ነው። አሁን ለካራባኦ ካፕ ምን ያክል ቦታ ይሰጠዋል፣ እንዴት ያለ ክብር ነው ቡድኖች የሚሰጡት የሚለው ነገር ሌላ ሆኖ ጉዳዩን ግን ከአርሰናል አንጻር ብቻ ከተመለከትከው ግን ምስሉ ሌላ ነው የሚሆነው። በተለይ የውድድር ዓመቱን በዋንጫ ለመጀመር የሚችልበት ትልቁ እድል ያለው የካራባኦ ካፕን ካሸነፈ ነው። ምክንያቱም በማርች ላይ ስለሆነ የዋንጫ ጨዋታው የሚደረገው ያን የሚያሸንፍ ከሆነ የውድድር ዓመቱን የመጀመሪያ ዋንጫ
የሚያነሳበት ነው የሚሆነው። በታሪኩም ደግሞ ያላነሳው ዋንጫ ስለሆነ እንደ ትልቅ ነገር መታየት እንደሚገባው ከዚህ በፊት አንስተናል እና ለሁለቱም ለቼልሲም እንደዚሁም ደግሞ ለአርሰናልም የተለየ ትርጉም አለው ብለን የተናገር ነው ከጨዋታው በፊት ከዚህ አግባብ የተነሳ ነው። ጨዋታው ላይ ደግሞ ትላንትና የነበሩት ጉዳዮች ምን ይመስላሉ? ይህንን የቅድመ ጨዋታ እይታ በተለየ ሁኔታ ያጠናከሩ ናቸው ወይ የሚለውንም ደግሞ ማንሳት የሚገባ ይመስለኛል። እኔ ሳስበው በተለይ ጨዋታው ላይ በጣም ይሄ የመጨረሻዋ ጎል የቀየረችው ነገር ካልሆነ በስተቀረ ያን ያክል ለተመልካች የሚያዝናና ጨዋታ ነው ብሎ ለመናገር የሚቻል አይመስለኝም እንደኔ እይታ። ያን ያክል በጣም ጠንካራ ፍክክር የተደረገበት ከዛ በተጨማሪም ደግሞ ቶሎ ቶሎ የጎል ሙከራዎች የሚደረጉበት ነበረ ብሎ ለመናገር ትንሽ የሚያስቸግር ይመስለኛል በእኔ በኩል። ግን ሁለቱም ያንን ድል ይዘው ለመውጣት ወይንም ደግሞ አሸናፊነትን ይዘው ለመውጣት አርሰናልም ውጤቱን ለማስጠበቅ ቸልሲም ደግሞ አሸናፊ ለመሆን ያደረጉት ጥንቃቄ እንደነበረ ደግሞ በጨዋታው ላይ እንረዳለን። ግን የጨዋታው ትልቁ ምስል ይሆናል ብዬ ነው የማስበው አንደኛ በመጨረሻው ደቂቃ ላይ አርሰናል ጎል ያስቆጠረበት መንገድ፣ ሁለተኛ ደግሞ አርሰናል እንግዲህ ከ2020 በኋላ ለመጀመሪያ ጊዜ ለዋንጫ የደረሰበት ውጤት ሆኖ የተመዘገበ ነው። የድሉ ፋይዳን በተመለከተ ያው ዘርዘር አድርገን ማውራት እንችላለን። ግን ጎሉ የተቆጠረበት መንገድ ግን ብዙ ሲያነጋግር እንደነበረ ማንሳት ይኖርብናል። ማለት በዛች የመጨረሻ ደቂቃ ላይ እንደውም በአርሰናል በኩል እኮ ደቂቃው አልቋል፣ ለምንድን ነው ዳኛው ደቂቃው ማለቁን ጨዋታው መጠናቀቁን የማይናገሩት ድምጽ የማያሰሙት የሚል ጥያቄ በተነሳበት ወቅት ነው በመልሶ ማጥቃት በተገኘ ኳስ ካይ ሃቨርትዝ ያንን ጎል ማስቆጠር የቻለውና ቼልሲ የሆነ የመጨረሻው ደቂቃ ላይ የሆነ ነገር አድርጎ ነገሮች ሊለወጡ ይችላሉ ብለን ባሰብንበት ሰከንዶች ውስጥ ነው እንደገና ድል ወደ አርሰናል የመጣውና በጣም በጣም የተለየ የስቴዲየም ድባብ ማየት የቻለው ይሄኛው ነገር በጣም የሚያስገርም ይመስለኛል። ምክንያቱም እነዚያ የመጨረሻ ደቂቃዎች ለአርሰናልም ለቼልሲም በጣም ወሳኝ ናቸው። ለአርሰናል ውጤት ከማስጠበቅ አንጻር ለቼልሲ ጎል አስቆጥሮ ጨዋታውን 1-0 በሆነ ውጤት በማሸነፍ የሚኖረውን እድል ለመጠቀም ከፍተኛ ጥረት የሚደረግበት ነበረ የሚለው ነው የምወስደው። በጨዋታው ላይ የጎደሉ ነገሮች አሉ፣ ነገር ግን ደግሞ ለእኔ ሙሉ ሆነው የታዩኝም ነገሮች ደግሞ አሉ። ሙሉ ሆነው ከታዩ ነገሮች መካከል አንደኛው ለምሳሌ ቼልሲ ጋር የነበረው ኢነርጂ ደስ ይላል። ፕሬሲንጋቸው በጣም ደስ ይላል። ተሯሩጠው የአርሰናልን የኳስ ቅብብል፣ የኳስ ቁጥጥር ለማጨናገፍ ያደርጉ የነበረው ጥረት ዋጋ ሳልሰጠው የማልፈው አይደለም። በተመሳሳይ ኢነርጂ ላይ ነበር አርሰናልን በመጀመሪያው 45 ላይ ተሽ ከሆነ የቼልሲን የኳስ ቅብብል ለማጨናገፍ ወደ ኳስ ወደ ተቆጣጠረው ብቻ ሳይሆን ኳስን ወደሚቀበለው ተጫዋችም ጭምር ሄዶ የማስጨነቅ ይሄ ፕሬስ የምንለውን ነገር በደንብ አድርገው ያደርጉ ነበረ። ነገር ግን በግብ ሙከራዎች የታጀበ ተደጋጋሚ የሚያስቆጩ በጣም ብዙ አነጋጋሪ ክስተቶች የነበሩት አይደለም የምትየውን ጋራለሁ። ያንን የኢነርጂ ፓርቱን አግሬሲቭነሱን ግን እኔ ወድጄዋለሁ። የእውነት ለመናገር አግሬሲቭነሱ ለእኔ የተለየም ቦታ ከምሰጣቸው ወይም ከሰጧቸው ነገሮች መካከል አንዱ ነው የሚለውን ማንሳት የሚገባም ትክክልም ይመስለኛል። ይሄ አንድ ነገር ነው። ሁለተኛው ነገር የድሉ ፋይዳ ነው። የድሉ ፋይዳ በጣም ብዙ ነው። እውነት ለመናገር አርሰናል እንግዲህ ከ2020 ኤፍኤ ካፕን ዋንጫ ካሸነፈበት ጊዜ በኋላ ዋንጫም አላሸነፈም፣ ለፍጻሜም አልደረሰም። አሁን ለፍጻሜ ደረሰ። አሁን አርሰናል የሚተማመኑበት ነው አይደለም የሚል ክርክር ባለበት በዚህ ጊዜ በአርሰናል ላይ ለመተማመን ተከታታይ ድሎችን የአርሰናል ደጋፊዎች ይፈልጋል። ከተከታታይ ድሎች በኋላ በእንግሊዝ ፕሪሚየር ሊግም በካራባው ካፕም በኤፍኤ ካፕም በቻምፒዮንስ ሊግም ጥሩ የሆነ ነገር እያስመዘገበ እየተጓዘ ካለም በኋላ በድንገት በማንቸስተር ዩናይትድ ሲሸነፍ የተፈጠረውን የስሜት መዘባረቅ ሁላችንም የምናስታውሰው ነው። በቡድኑ ላይ ተስፋ ለመቁረጥ ከአርቴታ ጋር ሆኖ ምንም ነገር አይመጣም ብሎ ለመደምደም በጣም ብዙ ፍጥነቶች ነበሩ። ስለዚህ እንዲህ ያለውን አለመታመን አርቴታ ምንም ሊያደርገው አይችልም። ሊያደርግ የሚችለው አንድ ነገር ቡድኑ እያሸነፈ እንዲቀጥል ማድረግ ብቻ ነው። እያሸነፈ እንዲቀጥል ማዘጋጀት ብቻ ነው። ሌላ ምንም ኦፕሽን የለው። አሁን የካራባኦ ካፕ የፍጻሜ ተፋላሚ ሆኖ በአብዛኛው ሲቲን፣ የተለየ ነገር ከተፈጠረ ደግሞ ኒውካስል ዩናይትድን በዌምብሌይ ስቴዲየም ይገጥማል።
ይሄ የአርሰናል ደጋፊዎችን ሙሉ ቢያሳምን ጥሩ ነው። ምክንያቱም ከዛ በኋላ የፕሪሚየር ሊጉ ወሳኝ ትንቅንቅ ምዕራፍ ይቀጥላል፣ የኤፍኤ ካፕ ጉዞ ይቀጥላል፣ የቻምፒዮንስ ሊግም ጉዳይ አለ። ስለዚህ እነዚህ አርሰናል ደጋፊዎች በቡድናቸው ላይ በአሰልጣኙ ላይ ተማምነው ከቡድኑ ጎን ሆነው በሜዳው በሙሉ የውድድር ዓመት አንድም ሳይሸነፍ የተጓዘውን አርሰናልን በማንቸስተር ዩናይትድ ሲሸነፍ ቡ የምትይበት ለእኔ ፕሮሰስም ለማድረግ በጣም የሚከብደኝ እስከዛ ድረስ የነበረው በሜዳው ያለመሸነፍ የጉብዝና ሂደት በአንድ ሽንፈት የሚጣፋ መሆኑ አርቴታ ቦታ ላይ ብሆን የሚፈጥርብኝ ስሜት አለን። ግን እንዲህ ያለውን ሰው ጋር ያለን ስሜት አንቺ ምንም ልታረጊው አትችይም። ልታረጊ የምትችይው ምንድን ነው ከተባለ ማሸነፍ፣ እያሸነፍሽ የበለጠ እንዲያምኑብሽ፣ እያሸነፍሽ የበለጠ እንዲተማመኑብሽ ማድረግ ነው የምትችይው። እንደዛም ሆኖ እኮ ላይቻል ይችላል። አንዳንድ ለምሳሌ ሪያል ማድሪድ ቤት ውስጥ ብትሄጂ እያሸነፍሽም ላትወደጅ ትችላለሽ። የቲሙ ዲኤንኤ ምናምን የሚሉት ነገር ደግሞ ይመጣና ሊረብሽሽ ይችላል። ስለዚህ አሁን ለአርሰናል ደጋፊዎች የመተማመንን ስሜት ከመስጠት አንጻር ከአራቱ ዋንጫዎች የመጀመሪያውን ልናሸንፍና ወደሚል ስሜት ከማቅረብ አንጻር ሳየው የትላንትናው ፍጻሜውን የመቀላቀሉን ያረጋገጠበት የድል ውጤት ለአርሰናልና ለደጋፊዎች በጣም አሪፍ ፋይዳው እሱን ወደ መተማመን ዞን ይከታቸዋል ነው፣ ወይም የመክተት እድል አለው ነው። እኔ ግን ደጋፊ ቢያምንበትም ባያምንበትም ከደጋፊ በኩል የሚሰነዘር ጫና ዋጋ የለውም ባልልም ዋናው አርሰናል መልበሻ ቤት ውስጥ እየተፈጠረ የነበረው የመተማመን መሳሳት ነው። ስብሰባ እስኪጠራ ድረስ ምንድን ነው እየተሰማችሁ ያለው እስኪባባሉ ድረስ የሚቀጥሉትን 4 ወራት እንዴት እንኑር ብለው ወደ መመካከር እንዲመጡ ያስገደዳቸው በዩናይትድ የደረሰባቸው ሽንፈት። ስለዚህ ይሄ በዩናይትድ የደረሰባቸው ሽንፈት እያጎደለ ያለው የመተማመን ስሜት ዘንድሮ ልናሳካ ነው፣ ዘንድሮ አሪፍ ነን፣ ዘንድሮ የተሻለ ውጤት እናመጣለን ከሚል መተማመን አስወጥቶ ዘንድሮም ሊበላሽ ነው ወደሚል ወደሚያስተክዝ ነገር የሚወስዳቸው ከሆነ ያ ጉዳት አለው። ምክንያቱም አእምሮ እንደነዚህ ባሉ የስንፍና ሐሳቦች ከተወጠረ፣ ያለመቻል ሐሳቦች ከተያዘ አትችም፣ በጭራሽ አትችም። ባለመቻል ሐሳብ ውስጥ ሆኖ የቻለ ነው ብዙ ማለት አይ ዘንድሮም ተበልተናል እያሉ የአርሰናል ተጫዋቾች ሊበሉ አይችሉም። አሁን ግን ወደ ፍጻሜ ደረሱ። ስለዚህ የአርሰናል ተጫዋቾች ዊ ካን ዱ ኢት ወደሚል ስሜት ኦሊቪዬ ዢሩ የሆነ ወር አለ በቃ የአርሰናልን መልበሻ ቤት ባንችልም የሚሞላ ወር አለ። ልክ እዛ ወር አካባቢ ስንደርስ ፍርሃት መልበሻ ቤት ውስጥ በጉልህ ይታያል። ፍርሃት የመለማመጃ ስፍራው ላይ በደንብ ይታያል። ራሱ ተጫዋቹም ላይ የቡድን ጓደኛውም ላይ ኮቺንግ ስታፉም ላይ ይታያል። ይሄ የተኖረበት ስሜት ነው፣ ያለፉት ስሜት ነው። ይሄ ስሜት አርሰናልን 3 የሁለተኛ አስወጥቶታል። ለአራተኛ ጊዜ እንደዛ እንዳይሆን ካራባኦ ካፕን ከቻለ ማሸነፍ ይረዳዋል። በነገራችን ላይ መጥፎ ጎን ደግሞ የሚኖረው ምንድን ነው ብባል ሲቲ አልፎ በዌምብሌው ጨዋታ ሲቲ አርሰናልን አሸንፎ ዋንጫ የሚወስድ ከሆነ እቺ አሁን ያልኩሽ ቶን ትቀይራለች። ዘንድሮም በሉት በቃ የነዚህ የአርሰናል ተጫዋቾች እና አርቴታ የሲቲ ሆነው ቀሩ ማለት ነው ምናምን አይነት ነገር ይመጣል። ከባድ ነው። ስለዚህ የኤምስ ዊን ሜንታሊቲ አርሰናል ቤት የብርታት አርሰናል ቤት መኖር አለበት። የግድ ማሸነፍ አለብን የሚለው ማለት ነው። ስለዚህ ይህንን የመልበሻ ቤቱን የተጫዋቾቹን አእምሮ ፓትሪክ ቪዬራ ሰጋሁ አሰጋኝ፣ የአርሰናል ተጫዋቾች ላይ የሜንታል ስትሬንግዝ እያየው አይደለም፣ የአእምሮ ጥንካሬ እያየው አይደለም፣ የአሸናፊነት ሜንታሊቲ እያየው አይደለም ሲል ሮይኪን ምንድን ነው የሚያስፈራቸው ብሎ ሲጠይቅ ፍርሃት በግልጽ ይታያል ብሎ ሲያወራ
በይበላሽብናል ስጋት ውስጥ ወይም ይበላሽብን ይሆን የሚል ራስን በዚህ ወቅት አርሰናል ሊጠይቀው የማይገባን ጥያቄ ተጫዋቾቹ የሚጠይቁት 2022-23 2023-24 2024-25ን እያስታወሱ ሌብል ተደርገናል ብለው እኮ ያምናል። ምንድነው ሌብል የተደረጉት? ማሸነፍ የማይችለው። ስለዚህ እያንዳንዱ ከዋንጫ የሚያረቅሽ ነገር፣ እያንዳንዱ ከዋንጫ የሚያወጣሽ ነገር ወደዛ ስሜት በቀላሉ ነው የሚከትሽ። ወደዛ ስሜት በቀላሉ ላለመግባት የመተማመንን ስሜት ለመፍጠር ካራባው ካፕ ወሳኝ ነው። አርሰናል የዘንድሮን የውድድር ዓመት በካራባው ካፕ ብቻ ቢያጠናቅቅ ስኬት አይደለም ለኔ። የካራባው ካፕ ወሳኝ ነው የምልሽ እንዲህ አይነት ፋይዳ አለው እያልኩኝ አይደለም። የካራባው ካፕ ወሳኝ ነው የምልሽ ኤፍኤ ካፑ ላይ፣ ፕሪሚየር ሊጉ ላይ፣ ቻምፒዮንስ ሊጉ ላይ የአሸናፊነትን አቅም ከመጨመር አንጻር ያለውን ዋጋ በመረዳት ነው እንጂ ራሱን ችሎ ብቻውን እኛንን ሻምፒዮን አስቢ ብቻውን ግን ወለዳለው ነው እኔ የምለው። ኤፍኤ ካፕን ይወልዳል፣ ፕሪሚየር ሊግን ይወልዳል፣ ቻምፒዮንስ ሊግን የድል መጀመሪያ ስለሚሆን አለው በቃ እና የሆነ አንድ የተጋገረ ነገር ስላለ ይሄ ሜንታል ብሎክ የሚባል ነገር አለ አይደል? ዘግቶብሻል፣ በቃ ጋርዶበታል የሚባል ነገር አለ። እንደዛ አይነቱን ነገር ያፈራርሰዋል፣ ወደ መቻል ስሜት ያመጣዋል። ይሄ አርሰናል ላይ ብቻ ያለ ችግር ግን አድርገን አንውሰደው። ይሄ አይነት ችግር ፒኤስጂ ቤትም ነበረ። ፓሪስ ሰን ዠርማ ያ ሁሉ ኢንቨስትመንት እየተደረገ እነዛ ሁሉ ተጫዋቾች በአንድ ቡድን እንዲሰባሰቡ እየተደረገ አሉ ጥሩ ጥሩ ናቸው የሚባሉ አሰልጣኞች እየተቀጠሩ በተለያየ ሀሳብም እየተሞከረም እንኳን ቢሆን የእውነት አይደለም የምንነጋገረው። የፓሪስ ሰን ዠርማ የአውሮፓ ቻምፒዮንስ ሊግ ከርስ ባለፈው የውድድር ዓመት እስኪፈርስ ድረስ ከሰቀቀን ውጭ መሆን አልቻልንም አለ ሉዊስ ኤንሪኬ ነው ይሄንን ያለው። ዘንድሮ የቻምፒዮንስ ሊጉን ዋንጫ ማሸነፍ ይቀለናል አለ። ምክንያቱም የአንችለውም ስሜት አይ ሄደን እጅ መስጠታችን አይቀርም የሚለው ስሜት ተገረሰሰ። አሁን ወደ መቻል ስሜት መተናል። ራሳችን ጠልፈን የምንጥልበት ጎታች ሀሳብ ከኛ ጋር የለም እና የጊቭሳስ ኢነርጂ በቃ እንዲህ ያለው ነገር ጉልበት ይሰጠናል። ስለዚህ ፒኤስጂ ቤትም በተደጋጋሚ የሞከርሽው በተደጋጋሚ ያቃተሽ ነገር ያንን ተከትሎ የሚሰማሽ ነገር ያልችልም ስሜት አንዴ ከቻልሽ በኋላ መቻል ከጀመርሽ በኋላ ደግሞ የተሻለ ስሜት ይፈጥራል የሚለውን ነው እኔ የማየው እና ለእኔ ትልቅ ፋይዳ አለው። ልክ ነው። ትላንትናም አርቴታ ከጨዋታው በኋላ የተናገረው ተመሳሳይ ስሜት ያለውን ነገር ነው። እሱ ተማክረን አይደለም አልነገርኩት ወይም እሱንም አልሰማሁም ሆነ ለምን እሱ ያለው ያው ከዚህ በፊትም ያው ያለው ነገር ነው። ግን ከጨዋታው በኋላ እሱ ሲናገር በተለይ በየ3 ቀኑ ጨዋታ እያደረገ ለሚገኝ ክለብ ይሄ አይነት ድል ልክ እንደ በጣም ቤስት ቪታሚን እንደማለት ነው። በጣም የሚያበረታታ ወደ ቀጣዩ ድል የበለጠ የሚወስድ አይነት ነገር ማለት ሞከርካት እንደ እሷ ነገር ጉልበት አበዛውብሽ ሞር ኤነርጄቲክ ሆንኩ እንደዛው ነው። አይ በጣም ብዙ ሰው የሚያወራለት ነገር ስለሆነ ጨዋታ ማሳመር ይችላል። ሞከርኩትም አይ ዶንት ቲንክ መሞከረውም አይመስለኝም። እሺ ለማንኛውም ግን በቃ እንደ ምርጥ ቪታሚን ነው የምንወስደው፣ እንደዛ ነው የሚጠቅመለኛ ብሎ ሲናገር ነበር። ይሄ ከድሉ ጋር ኢነርጂን ቡስት ያደርጋል። በዛ ላይ ደግሞ የአሸናፊነት ስሜት አሁን ቅድም በደንብ ስለተብራራ ነው እንጂ የአሸናፊነት ስሜት በተጫዋቾችም ላይ ምን አይነት የስነ ልቦና ነጻነት እንደሚሰጥ በደንብ አድርገን ነው ምናውቀው። ማሸነፍ ራሱ ማለት ነው ያሸነፍ ስሜት ብቻ ሳይሆን ማሸነፍ ድል ራሱ እንደገና ስቴዲየም ውስጥ የነበረውም ስሜት ትላንትና በጣም ስፔሻል ነበር ብሎ ተናግሯል እሱ። በእርግጥም ደግሞ ገና ጨዋታው ከማለቁ በፊት የተወሰኑ ሰከንዶች ሲቀሩ ተጫዋቾቹ ሁሉ ሜዳ ላይ እነ ገብርኤል ማጋሌሽ ሰለብሬት ማድረግ ጀምረው ነበር። ገና ጨዋታው አለቀ እኮ አልተባለም እና አለቀ አልተባለም ስለ ጎሉም አልገባም። ያርሰናል ራሱ ጎል ራሱ አልገባም። በዛ ሂደት ውስጥ ሆነው በጣም ኃይለኛ ሴሌብሬሽን ነበር ስታየው። ይሄ
ሴሌብሬሽኑ ምን ያክል የአርሰናል ተጫዋቾች እዚህ ደረጃ ላይ መድረሳው በጉጉት የሚጠብቁት እንደነበረ በደንብ አድርጎ የሚያስረዳ ይመስለኛል። እሱም እንደተናገረው አሁን የደስታ ጊዜ ነው፣ በደንብ አድርገን ይሄንን ኢንጆይ ማድረግ አለብን፣ ግን ለክለቡ እንደዚሁም ለተጫዋቾቻችን ትልቅ ኢነርጂ የሚሰጥ ድል ነው ብሎ ሲናገር ነበር። ከዛ ቀጥሎ ደግሞ ዴክላን ራይስም ተመሳሳይ አስተያየት ሲሰጥ ሰምቸዋለሁ። እሱ ያለው አንደኛው ነገር ምንድን ነው፣ በቃ ይህንን ዲዘርቭ እናደርጋለን፣ ይገባናል፣ ይሄ ለአርሰናል ተጫዋቾቹም ለደጋፊዎቹም የሚገባ ነገር ነው። ምክንያቱም ባለፉት 3-4 ዓመታት በጣም ጥሩ ተፎካካሪ ነበርን በፕሪሚየር ሊጉም እንደዚሁም ደግሞ ባደረግናቸው ሌሎች ውድድሮችም ጥሩ ተፎካካሪ እንደነበርን ይታወቃል። ግን የሆነ የጎደለ ነገር ስለነበር ወይንም ደግሞ ትንሽ ያጎደልነው ነገር ስለነበረ ያንን የተፎካካሪነት ስሜትና ጥሩ ተፎካካሪ መሆናችንን ወደ ድል የመጨረሻ አሸናፊ ወደ መሆን ለመቀየር አልቻልንም። በዚህኛው የውድድር ዓመት ግን ተጨማሪ በቃ ፍላጎት እንዲኖረን ተጨማሪ መነሳሳት እንዲኖረን አድርጎናል ያለፉት ዓመታት ላይ የተፈጠረው ስሜትና አሁን ሁላችንም ወደሚቀጥለው በቃ ድል ነው ለመጓዝ ትልቅ ጥረት እያደረገን የምንገኘው፣ ስሜታችንን በዛ መንገድ ነው ደግሞ እየተቃኘው የሚል አስተያየቱን ሰጥቷልና በጣም በቃ ጥሩ የዋንጫ ተፋላሚ መሆናቸው በዚህ በካራባው ካፕ ምን አይነት የደስታ ስሜት እንደፈጠረባቸው በተጫዋቾቹም በአሰልጣኙም ስትመለከተው በቃ ይሄ ነገር እስከ መጨረሻው ደቂቃ ድረስ የታገሉበት እንደሆነ በደንብ እንድንረዳ ያደርገናል። እንደተባለው ደግሞ ይሄኛው አሁን የዋንጫ ጨዋታ የሚደረገው ማርች 22 ላይ ነው መሰለኝ ዋንጫ ጨዋታው የሚደረገው። ስለዚህ ዋንጫ ጨዋታው በሚደረግበት ጊዜ ደግሞ የተለየ ስሜት ይኖራል ተብሎ ይጠበቃል። አሁን ዛሬ የሚደረገው የማንቸስተር ሲቲ እና የኒውካስል ጨዋታ ትልቅ ጨዋታ ነው በጣም። ማንቸስተር ሲቲ ምን አይነት የውድድር ዓመት እያሳለፈ እንደሆነ እናውቃለን። ኒውካስል ዩናይትድም ደግሞ ባለፈው ዓመት ሻምፒዮን ነው። ስለዚህ ሁለቱም የሚያደርጉት ጨዋታ በራሱ ትልቅ ሙቀት የሚፈጠር ነው። በነገራችን ላይ አርሰናልና ማንቸስተር ሲቲ የሚገናኙም ከሆነ ደግሞ ቅድም እንዳልነው የሚያሳድረው ተጽዕኖ በጣም ትልቅ ይሆናል። 2018 ላይ ለዋንጫ ተፎካክረው ነበረ። ያኔ ማይክል አርቴታ በማንቸስተር ሲቲ የአሰልጣኝነት ክለብ ውስጥ ወይንም የአሰልጣኝነት ስታፍ ውስጥ የነበረበት ወቅት ነው እና ማንቸስተር ሲቲ አሸንፎ ዋንጫውን ወስዷል። ይሄ አንድ መታየት ያለበት ነገር ይመስለኛል። አርሰናል ደግሞ የሚያሸንፍ ከሆነ አንድም በ2018 የተበለጠበትን ወይንም የተወሰደበትን ብልጫ የሚመልስበትና ከ33 ዓመት ጥበቃ በኋላ የመጀመሪያውን ዋንጫ በሊግ ካፕ ላይ የሚያነሳበት ይሆናል እና ይሄ ከዋንጫው ጎን ለጎን አብሮ ይዞት የሚመጣው ፋይዳ ትልቅነቱ የበለጠ እየተዘረዘረ ያለበት ወቅት ነው። ስለዚህ ለአርሰናል ደጋፊዎችም እንደዚሁም ደግሞ አጠቃላይ የአርሰናል ተጫዋቾችም በተለየ ሁኔታ ሰለብሬት እያደረጉት ነው። በነገራችን ላይ ትላንትና በነበረው ጨዋታ ሲወጡ ከነበሩት መረጃዎች መካከል ሰዎች በጣም አስገራሚ ብለው አንድ የተቀባበሉት ነገር አርሰናል ላይ የሚሞከረው የጎል ወይም የጎል እንዲሆን የሚሞከረው ኳስን በተመለከተ መረጃዎች ሲወጡ ነበር። ትላንትና በቸልሲ በኩል 14 እንግዲህ ሙከራዎች ተደርገዋል። ኢላማቸውን የጠበቁም ያልጠበቁም ማለት ነው። እነዚህ 14 ሙከራዎች ግን ወደ ኤክስጂ ሲቀየሩ 0.68 ነው የሚመጣው እና አርሰናል በዚህኛው የውድድር ዓመት በሁሉም ውድድሮች ላይ ጨዋታዎችን ሲያደርግ 76% ካደረጋቸው ጨዋታዎች 76% የተጋጣሚዎቹ በአርሰናል ላይ የሚያስመዘግቡት ኤክስጂ ከአንድ በታች ነው እና ይሄ እንደገና ወደ ጥንካሬው በተለይ በመከላከል ላይ ወደ ጥንካሬው እንደገና እየተመለሰ ነው የሚለውን አስተያየት የተሰጠበት ነው። በአጠቃላይ ካደረጋቸው 38 በሁሉም ውድድሮች ላይ በዚህ ውድድር ዓመት ካደረጋቸው 38 ጨዋታዎች በ29ኙ ከአንድ በታች ነው ኤክስጂ የሚደረግበት የጎል ሙከራ የሚደረግበት እና ይህም አንድ የአርሰናል ጥንካሬ ተብሎ ሲገለጽ ነበር። እንዲሁም በአውሮፓ ካሉት ከአምስቱም እንግዲህ ሊጎች ማለት ነው ከሁሉም በዚህ ረገድ አርሰናል የመጀመሪያው ክለብ ሆኖ ይጠቀሳል ይህንን ቁጥር በማስመዝገብ ማለት ነው እና ለአርሰናል ደጋፊዎችም እንደዚሁም ደግሞ ለክለቡም ፋይዳው ትልቅ የሆነውን ውጤት ትላንትና አስመዝግቧል። የዛሬውን ጨዋታ
ደግሞ የበለጠ ሙቀትም የሚሰጥ ይመስለኛል። ከሲቲ ጋራ ነው የሚገናኘውና የተለየ ታሪክ ይፈጠራል ወይንስ ከኒውካስትል ጋራ የሚለውን እናያለን። ግን የበለጠ የዋንጫው ጨዋታ ላይ የሚደረገው እንቅስቃሴና የሚያስመዘግበው ውጤት ደግሞ የውድድር ዓመቱን በማሳመር ረገድ ለተጨማሪ ድሎች በመግፋት ረገድ ትልቅ አስተዋጽኦ እንዳለው ማንሳት እኔ አሁን 1-2 ነጥቦችን ነው መጨመር የምፈልገው። የመጀመሪያው ነገር የአርሰናል ትላንትና ማሸነፍ ቀደም ሲል ለመዘርዘር የሞከርነው የድል ፋይዳ ብለን ያስቀመጥናቸው ነገሮች እንዳሉ እንደተጠበቁ ሆነው ነገር ግን ደግሞ ቱማች ኤክሳይትመንት ደግሞ ትክክል አይደለም። ኤክስትሪም ስሜት ላይ መገባት ያለበት ወደ ፍጻሜ መድረስሽን ስታረጋግጪ ሳይሆን የፍጻሜውን ጨዋታ አሸነፈሽ የመጀመሪያውን ዋንጫ በእጅሽ ስታስገቢ ነው። ይሄ የበለጠ ያስፈልገናል የምትየው። ምክንያቱም ገና ኒውካስልም ቢሆን ከባድ ጨዋታ ነው በዋንጫው ጨዋታ የሆነን ለመናገር ግን ከ70-80 በመቶ በላይ ማንቸስተር ሲቲ የመግጠም ጉዳይ ነው የሚኖረው። ኒውካስል ዛሬ ያንን 2-0 ሽንፈት ሪቨርስ ያደርጋል ብዬ እኔ አላስብም። ስለዚህ ለእኛ እንደ እግር ኳስ ተመልካች ሲቲ ቨርሰስ አርሰናል ቢሆን በፕሪሚየር ሊግ ያለውን የዋንጫ ፉክክር በካራባው ካፕ የፍጻሜ ጨዋታ የምናይበትን እድል ስለሚሰጠን በጣም 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 ደስ ይለኛል። የመሆን እድሉም ደግሞ በጣም ሰፊ ነው። ለምንድን ነው በጣም ቱማች ኤክሳይትመንት ለተጫዋቾች አያስፈልግም? ቀሪ ስራ እንዳለ የሚያስብ መዝናናት የሚያስብ መደሰት መሆን ቢችል ነው ጥሩ የምለው እኔ። በጣም በአጦስሽ ቁጥር ስሜትን ከዛ ቀጥሎ በፍጻሜ የሆነ ነገር ሲገጥምሽ ደግሞ እንደገና ስብር የምትይበት እንዳይሆን ይሄ በቃ አሪፍ ነው። በጣም ድንቅ ነው። ቆንጆ ነገር ነው። እኔ ከአርሰናልና የቼልሲ የትላንትናው ጨዋታ መውሰድ የሚገባው ነገር አርሰናል እንደገና መልሶ ያንን የክሊንሺት ጉብዝናውን እየመለሰ ነው እንዴ የሚልም ነገር አምጥቶብኛል። ቼልሲም ይኸው ቀደም ሲል እንደጠቀሽው እነዛ ሁሉ የሙከራዎች ብዛት ተደርገው ነገር ግን የሙከራ ጥራቶቹ ግን ደካሞች ናቸው። ለምን ደካማ ሆኑ? ቼልሲ ደካማ ስለሆነ ነው ወይስ የአርሰናል የመከላከል ጉብዝና እየተመለሰ ስለሆነ ነው የሚለውን መፈተሽ ያስፈልጋል። ከሊድስ ጋር በተደረገው ጨዋታ ሌላ ክሊንሺት ነው። ስለዚህ ይህንን የውድድር ዓመቱ መጀመሪያ ላይ ሲያስገርመን ሲያስደንቀን የነበረውን በተደጋጋሚ ጨዋታዎች ላይ የሚታየውን የአርሰናልን ጎል ሳይቆጠርበት መውጣት፣ የረባ ሙከራን ሳይደረግበት አንድን ጨዋታ መጨረስ፣ በቃ ይሄ አሁን ልትላበሹ የሚገባ ጉብዝና ነው። ምክንያቱም ከባድ እየሆነ ነው የሚሄደው ጨዋታው ውድድሩ። አሁን አርቴታ እንደሚለው በየ3 ቀኑ ለሚጫወት ቡድን አላረ ከዚህ የበለጠ ናር ላይ እየደከሙ የሚሄዱ የውድድር ዓመቱ መጨረሻ ላይ የበለጠ ሞር ፋቲክ ይኖራል፣ ሞር ድካም ይኖራል። ስለዚህ እንዲህ ያለው ድካም ከመምጣቱ በፊት አሁን ማድረግ ያሉብሽን ነገሮች በሙሉ እያደረጉ መቀጠል በጣም 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 ድንቅ ነው የሚል ነው። ቀጥሎ ያለው የፕሪሚየር ሊግ ጨዋታ እንደሚያለፋ ይታወቃል። ባይ ዘ ዌይ ትላንትና በነበረው ጨዋታ ላይ አልተከሰተም እንጂ ትላንት ማስረዳት መንገር የነበረብን ነገር ቼልሲ ጎል ቢያገባ ኖሮ ይሄ አዌይ ጎል ካውንት ለምን የሚባለው ህግ የለም ካራባኦ ካፕ ላይ አይደለ? በቃ 3 እኩል ነው የሚባለው ዝም ብሎ። ከዛ በፊት ከ2018-19 በፊት ነበረ አዌይ ጎል ካውንት ደብል ከሜዳ ውጭ ብዙ ያገባው ምናምን ነው የሚባል ነገር ነበር። አሁን እንደዛ የሚባል ነገር የለም። እንትን እንዲሆን ተደርጓል፣ እንዲፋቅ ተደርጓል ከህጉ ላይ ከ2018-19 ጀምሮ ስክራፕድ ተደርጓል ወይም እንዲነሳ ተደርጓል። የሁሉም ዙር ጨዋታዎች ከፍጻሜው ጨዋታ በፊት ያሉት የፍጻሜ ጨዋታ ነው ያሉት ይሄ አዌይ ጎል የሚባለው ህግ እንዲነሳ ተደርጓል። ሴሚፋይናሉም ላይ የለም። ስለዚህ 3ኛ ጎል አግብቶ ቢሆን ኖሮ ቼልሲ 3 እኩል ናቸው። አርሰናል እኮ ስታንፎርድ ብሪጅ ላይ ያልናገባው በሚለው አይሰላም ነበር። ለዛ ነው ያንን ስናይ የነበረው ነው። ብቻ አሪፍ ነው ለአርሰናል በጣም 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 አሪፍ ነው። የመድፉ ደጋፊዎች ስሜታችሁ ምን ይላል? ማን ነው አንድ በሉ የሚለው ዘፋኝ ማን ነው? አንድ በሉ የሚላል ታዲያ ምንድን ነው? አንድ በሉ ሰለሞን ተካልማች። እሺ አንድ በሉ አይ በቃ እንዳቀጥለው ትዝ አለኝ። ሚስቴ በኔ ላይ አድርገው ደባል እሱ ሲገባ እኔ ስወጣ ሲገባል ምናምን እያለ ዘፍኖ ነበረ እኮ። አልረሳም እኮ
አለን ገና። ስለዚህ አንድ በሉ ብለዋል። 1 2 3 እያለ ይቀጥላል። እውነት አርሰናል ዘንድሮ ምን ያህል ዋንጫዎችን ያሸንፋል? የአርሰናል ደጋፊ የሆነም የአርሰናል ደጋፊዎች ባይሆኑም በጣም ኤክሳይቲንግ የሆነ ጥያቄ ግን ይሄ ነው፣ የአርሰናልን የዘንድሮውን መጨረሻ ማየት እና ይሄንን የራስ መተማመን የሚያላብሰውን ድል ማስመዝገባቸው ግን ፋይዳው ትርጉሙ በጣም 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 ወሳኝ ነው። አንቺን አንተ ያገልጠገሽ ኒውካስል ይሆን የአርሰናል የዋንጫ ተፋላሚ እንደ እግር ኳስ ወዳጅ ወይስ ማንቸስተር ሲቲ? እንደ እግር ኳስ ወዳጅ ነው አይደል እንጂ ለአርሰናል ምን ይጠቅማል በሚለው አይደል። በሁለቱም መልሽ ለአርሰናል ማን ይጠቅማል? በሁለቱም ጥያቄ ነው። እኔ ሲቲ ቢሆን ይጠቅማል ከኒውካስል ይልቅ ይጠቅመዋል። እንደ እግር ኳስ ይቀለዋል። አዎ እንደ እግር ኳስ ወዳጅ ከሲቲ እና አርሰናል ቢጫወቱ ደስ ይለኛል። የበለጠ ያዝናናል የበለጠ። እኔ በሀሳብሽ አልስማማም። እንደ እግር ኳስ ወዳጅም መመርጠው የሲቲ ከሲቲ ጋር ቢደርሳቸው ያው የምናያይዛቸው ብዙ ታሪኮች ስላሉ ዋት ጌም ብለን በጉጉት የመጠበቅ እድላችንን ይጨምራል። አርሰናል ከኒውካስል ከመሆን ይልቅ አርሰናል ከኒውካስል ዩናይትድ ጋር ከሚጫወት ይልቅ ሲቲ ይቀለዋል የሚለውን ሀሳብ ግን እኔ አልወስዱ። ኒውካስል ይኸውልሽ አሁን ጥሩ አይደለም እውነት ለምን ሲቲም እንደዛው እኮ ነው። ከዛ አንጻር ነው ሲቲ ይቀለዋል ያልኩት ከዘንድሮ የማንቸስተር ሲቲ ሁኔታ አንጻርና ጎል ዘንድሮ ከሲቲና ከአርሰናል ከሲቲና ከኒውካስል ማን ይሻላል? እኔ የሲቲን የመረጥኩበትን ነገር ላስረዳ። መጀመሪያ ይህንን ያልኩበት ማንቸስተር ሲቲ ላይ ጎል ማስቆጠር ያን ያክል ከባድ አይደለም። በአርሰናል ደግሞ ብዙ ጊዜ እንዳየነው እንደ ኒውካስትል ላይ በተለይ በጣም መከላከልን ምርጫቸው አድርገው የሚጫወቱ ክለቦች ላይ ጎል ማስቆጠር ብዙ ያለፈዋል። በክፍት ጨዋታም ጎል ለማስቆጠር ብዙ ያለፈዋል አርሰናል እንደምናውቀው። ከዛ በመነሳት አንዱ ፋክተር እሱ ነው። ሲቲን ግን ይፈራዋል አርሰናል። በዛ ደግሞ ከሄድን ሲቲ በጣም እየተቸገረ እያየ ሜዳ ላይ የሚያየውን ነገር ግን ማመን አቅቶት ሲፈራ አይተነዋል አርቴታ። የዋንጫ ጨዋታ ደግሞ ሲሆን የበለጠ ነርቨስ ሊሆን ይችላል። ግን እኔ ሲቲ ኤኒታይም ልክ ለመሆን ማንም አሁን 20 ክለብ አላር በእንግሊዝ ፕሪሚየር ሊግ በማንኛውም ሰዓት ወደ ልክነት ለመምጣት ቅርብ ነው ማን ነው ብትባል እኔ ሲቲን ነው የምልህ። ምክንያቱም በጣም ጎበዝ ሀሳብ ያለው አሰልጣኝ አለ። የተጫዋቾቹን አቅም የምትጠራጠረው አይነት ነገር አይደለም። አሁን ቀመሩ እየሰራ አይደለም። አሁን ነገሮች ሄድ መለስ ሆነዋል። ይሄ ኖርማል ጉብዝና ውስጥ ነው ያለው ማንቸስተር ሲቲ። ነገር ግን ኤኒ ታይም ለመቀየር ቅርብ በመሆን ግን ሲቲን ከማንም አላወዳድረውም። ከባድ ነው። የሲቲና የአርሰናል ጨዋታ ለአርሰናል አጨዋወት፣ የሲቲና የአርሰናል ጨዋታ ለአርሰናል ከባድ፣ በጣም ከባድ። ኒውካስል ዩናይትድን ግን አይ ቲንክ ኢትስ ኖት ታፍ ለፕሬዲክት ለማድረግ እኔ አሁን የሊቨርፑልን ጨዋታ ባለፉት ተከታታይ ጨዋታዎች የማየው ኤዲ ሃውን ለማንቸስተር ዩናይትድ ካልሆነ ብሎ ሮይኪን ሲመኝ የሆነ ያልጨረሰው ማንቸስተር ዩናይትድን የማብሸቅ ስራ እንዳለበት ነው የገባኝ። ግን የሆነ ያልጠበቅከውን አጫወትና ኃይለኝነት ደግሞ ይዞ ሊመጡ ይችላል። ኤኒቲም እሱማ ኤኒቲም ይዞ አይ ማንቸስተር ሲቲን አሁን ምናውቀው ነው ብዬ ነው። በቃ ጥሩ ቡድን ነው፣ ጎበዝ ቡድን ነው። በየትኛው መንገድ ልዘጋጅ የሚለው ነገር አርቴታ የሚጨነቅበት ይሆናል። በኒውካስትል ጉዳይ ላይ ግን አንዳንዴ በስማን በጣም እኮ አስቸጋሪ ቡድን እየሆነ ነው ምናምን ስትለው እንደ በቀደሙ ከሊቨርፑል ጋር እንደነበረው ጨዋታ ልክ ነው። አርሰናልን ሲገጥም ሲቲ ሲገጥም ሊቨርፑል ጋር ሲጫወቱ ኒውካስሎች የነበራቸው ማማርና አስፈሪ ጥንካሬ አሁን ባለፉት ተከታታይ ጨዋታዎች ሆን ብዬ ሳያቸው ግን የሆነ ጨዋታ ላይ ደግሞ ድንገት ያመጡታል። የዋንጫው ላይ ድንገት ሊያመጡት ይችላሉ። ነው የምርጫ ልዩነት ነው። ችግር የለም። አላሳመንሽኝም። ኧረ ከምር ነው በእውነት ሀሳቤን አላስቀየርሽኝም። አይ በቃ ልክ ነው እኔም ኒውካስል ምናምን አላስባልሽም። ሰምቼሻለሁ። አይ ባነሳሁት ሀሳብ ላይ ያው ልክ ነው እያልክ ስለነበረ እኮ ሀሳቡ ልክ ነው፣ ግን ሀሳብ በማስቀየር መጠን አይደለም። አንቺ ትቀይራለሽ ወደ ሲቲ ያንን የመሳሰለ ሀሳብ አስቀምጬ ራሴ መጀመሪያ ያነሳሁትን ሀሳብ የበለጠ ከዛ በኋላ ያንን የመሰለ ሀሳብ አምጥቼ አሳምኜሻል። አላሳመንኩሽ። ባለንበት ነው የምንቆየው ነው። እስኪ አድማጮችም አስተያየት ይስጡበት። አሪፍ የሚሆነው እንደውም አሪፍ የሚሆነው እንደዛ። እሺ ጋብዣቸው። አዎ አስተያየት ይሰጡበት አድማጮቻችን። በዋንጫው ጨዋታ ላይ የበለጠ ጥሩ ጨዋታ ልናይ የምንችለው አርሰናል
ከማን ጋር ቢገናኝ ነው? አንደኛ ይሄ ነው ለእግር ኳስ ወዳጅ ብለን ያነሳ ነው። ሁለተኛው ደግሞ ለአርሰናልስ ቀለል ያለ ተጋጣሚ ሊሆን የሚችለው ማን ነው? ማንቸስተር ሲቲ ወይንስ ደግሞ ኒውካስትል ዩናይትድ? እዚህ ላይ ኮሜንት አድርጉልን። ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችን ላይ ሀሳቦቻችሁን አስፍሩ፣ እንመለከተዋለን። በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን እያደመጣችሁ ስለሆነ በጣም አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ እንመኛለን። Shaker Sport 2010